ሀብታሟ ልጃገረድ በሕይወቷ ለመጀመሪያ ጊዜ አውቶቡስ እየተሳፈረች ነበር። ለአሽከርካሪው $100 የብር ኖት ሰጠችው። አሽከርካሪው ወዲያውኑ እንድትወርድ ነገራት። በዚያው ቅጽበት አንድ ድሃ ወጣት ወደፊት መጣ። እናም የአውቶቡስ ካርዱን በመጠቀም የጉዞ ሂሳቧን ከፈለላት። አውቶቡሱ በድንገት ወደፊት ተንቀጠቀጠ፣ ወዘወዘ። ልጃገረዲቱ ወዲያውኑ በሰውየው እቅፍ ውስጥ ወደቀች። ጃክ በፍጥነት ያዛት። በመቀጠልም የጉዞ ካርዱን ሰጣት። ሊሊ ግን ሙሉ በሙሉ ግራ የተጋባች ትመስል ነበር። ጃክ እንዴት እንደሚሠራ ከማሳየት ውጪ ሌላ አማራጭ አልነበረውም። ራሳቸውን ማረጋጋት ከመቻላቸው በፊት ሌላ መጋጨት፣ መንገራገች ሁለቱንም እንደገና እንዲደናቀፉ አደረጋቸው። ጃክ መጎዳቷን በፍጥነት ጠየቃት። ሊሊ ራሷን በመነቅነቅ አለመጎዳቷን ገለጸች። ከዚያም $100 የብር ኖት አወጣች፣ የከፈለላትን ለመመለስ እየሞከረች። ጃክ ግን ለመቀበል ፈቃደኛ አልሆነም። ሊሊ ለእሱ ከልቧ አመስጋኝ ሆና ተሰማት። ጃክ በአቅራቢያው ወደሚገኝ ባዶ ወንበር ጠቆማት። ከተቀመጠች በኋላ ሊሊ የስዕል ደብተሯን አወጣች። እናም በዝምታ ጃክን መሳል ጀመረች። በልጃገረዲቱ ያለማቋረጥ መተኮሩ፣ መታየቱ ጃክን ምቾት እንዳይሰማው አደረገው። ምክንያቱም ለእሷ ፍቅር መያዝ እንደጀመረ ተገንዝቦ ነበርን። እሷን ጥቂት ተጨማሪ ጊዜ ለማየት ብቻ። ጃክ ሆን ብሎ ከወንበሯ ጀርባ ቆመ። ሊሊ አንድ ሰው እየተከታተላት መሆኑን ባስተዋለችበት ቅጽበት በድንገት ዘወር አለች። ጃክ ወዲያውኑ ዓይኑን ሰረቀ፣ ፊቱን አዞረ። አውቶቡሱ በመጨረሻ ሲቆም እሱ ማድረግ የቻለው ስትሄድ መመልከት ብቻ ነበር። ዳግመኛ እንደሚያያት እንኳን አያውቅም ነበር። ከጥቂት ጊዜ በኋላ ጓደኛው ጀልባዎችን የመጠገን ሥራው ላይ ሊመልሰው እየሮጠ መጣ። የጃክ ቤተሰቦች እጅግ በጣም ድሃ ነበሩ። ወደ ትምህርት ቤት ከመሄድ በተጨማሪ ገንዘብ ለማግኘት ብቻ በየቀኑ መሥራት ነበረበት። በዚያን ምሽት በእራት ሰዓት ጃክ ትምህርቱን ማቋረጥ እንደሚፈልግ በድንገት አስታወቀ። እናም ሙሉ ጊዜውን በሥራ ላይ ለማዋል መሥራት ለመጀመር እናቱ ወዲያውኑ ተቃወመች። ጃክ ግን አስቀድሞ ወስኖ ነበር። በመጨረሻም እናቱ ከመቀበል ውጪ ሌላ አማራጭ አልነበራትም። በዚያን ምሽት ዘግይቶ ጃክ በሐሳብ ተውጦ በመስታወት ፊት ቆመ። ሆኖም በሐሳቡ ውስጥ ሊያየው የቻለው የሊሊን ፊት ብቻ ነበር። እሷን እንደገና ለማየት በጣም በመጓጓት በየቦታው ስለ እሷ መረጃ መጠየቅ ጀመረ። እስከ አንድ ቀን በሥነ ጥበብ አርት ኤግዚቢሽን ላይ ጃክ በድንገት የራሱን ስዕል አየ። በዚያም ቅጽበት ልጃገረዲቱ በእውነቱ ባለሀብት ወራሽ መሆኗን በመጨረሻ አወቀ። በመካከላቸው ያለው ርቀት፣ ልዩነት ካሰበው በላይ እጅግ የሰፋ ነበር። ነገር ግን የሊሊ ልደት ሲደርስ ጃክ አሁንም እሷን ለማየት ሄደ። እሱ ዝም ብሎ በአካል ከመልካም ልደት ሊላት ፈልጎ ነበር። ነገር ግን በዚያ እሑድ የቅንጦት የፓርቲ ቦታ ውጭ በቆመበት ቅጽበት እርምጃዎቹ በድንገት ቆሙ። ጃክ በመጨረሻ ልቡን የሰረቀችውን የማረከችውን ልጃገረድ አገኛት። ነገር ግን ወደ እሷ ለመቅረብ አልደፈረም። ምክንያቱም እሱ ተራ ድሃ ልጅ ነበርን። ሊሊ ደግሞ ከተደናቂና ተደማጭነት ካለው ቤተሰብ የተገኘች ባለሀብት ወራሽ ነበረች። በመጨረሻም ጃክ ሥራውን ለመቀጠል በዝምታ ወደ መርከቡ ተመለሰ። በዚያው ቅጽበት በዚያን ምሽት የሊሊ የልደት ድግስ ፓርቲ ነበር። ሁሉም ሰው ከበባ አደረገላት፣ ከበባት። በመቀጠልም ሊሊ ሲከታተላት የነበረው ሀብታሙ ሴሰኛ ቀላይ ወጣት በድንገት መጣ። ሊሊ ከሌላ ወንድ ጋር እየጨፈረች መሆኑን በተረዳበት ቅጽበት የፊቱ ገጽታ ወዲያውኑ ተቀየረ፣ ገረጣ። ቀጥታ ወደ እሷ ተራመደ። እናም ሊሊን በኃይል ወደ ግድግዳው አስጠጋት። አንድ አስተናጋጅ ሊያስቆመው ሞከረ። ሀብታሙ ልጅ ግን ወዲያውኑ ገፍትሮ አገለለው። ቁጥጥር እየጠፋበት መሆኑን ስታይ ሊሊ በመጨረሻ በንዴት ከፓርቲው ወጣች። ትንሽ አየር ለመተንፈስ ብቻዋን ወደ መርከቡ ጫፍ ተራመደች። ነገር ግን በሚቀጥለው ሰከንድ እግሯ አምልጦት ተንሸራትታ ቀጥታ ወደ ወንዙ ወደቀች። በዚያ ወሳኝ ቅጽበት ጃክ ሁሉም ነገር አየ። ያለ ምንም አቅማማት ወደ ውስጥ ዘሎ በመግባት ሊሊን ከውሃው ውስጥ አወጣት። ሊሊ ያዳናት ሰው ያው ከአውቶቡስ ያገኘችው ወጣት መሆኑን ስትረዳ
ደነገጠች፣ ቀዘቀዘች፣ ነገር ግን መጠርጠሯ አልቀረም። ጃክ ሆን ብሎ ወደ እሷ እየቀረበ እንደነበረ፣ ጃክ እዚያ አስቀድሞ እንደሚሠራ ምቾት ባልነፈገው ሁኔታ ለማስረዳት ብቻ ሞከረ። ነገሮችን በግልጽ ከተነጋገሩ በኋላ ሊሊ በመጨረሻ ጥርጣሬዋን አቆመች፣ ራሷን አረጋጋች። እናም ስለ ጃክ ያላት አመለካከት ሙሉ በሙሉ መለወጥ ጀመረ። ሁለቱ የውቅያ መረጃ ስልክ ቁጥር ተለዋወጡ። በማቀጥለው ቀን ሊሊ በክፍሏ ውስጥ ብቻዋን ተቀመጠች። ስለ ጃክ ማሰብ ማቆም አቅቷት ለረጅም ጊዜ ካቅማማች በኋላ በመጨረሻ ደወለችለት። በዚያን ቅጽበት ጃክ በአክስቱ ቤት። የቦታው ገጽታ ተፈጥሮ በጣም ማራኪ ውብ ነበር። ስለዚህ ሊሊ እንድትጎበኘው ጋበዛት፣ ያለ ምንም ማቅማማት ለማለት በሚያስችል ሁኔታ። ሊሊ ወዲያውኑ ልብሷን ቀየረች፣ እናም ለመውጣት ተዘጋጀች። ነገር ግን ልክ በሩ ላይ ስትደርስ ሀብታሙ ሴሰኛ ቀላይ ወጣት እንደገና መጣ። በለስላሳ ድምፅ ይቅርታ ጠየቀ። እንዲያውም ለማስታረቂያ ይሆን ዘንድ 2 የእረፍት ጊዜ መጓጓዣ ትኬቶችን አቀረበላት። ሊሊ ግን ሙሉ በሙሉ ውድቅ አደረገችው፣ እምቢ አለችው። ሰውየው ወዲያውኑ በኀፍረትና በንዴት ተበሳጭ። እናም ትኬቶቹን እዚያው ቦታ ላይ ቀዳዶ ጣላቸው። በዚህ መካከል ሊሊ አስቀድማ ጃክ ቤት ደርሳ ነበር። ይበልጥ በተነጋገሩ ቁጥር ይበልጥ ደስተኛ እየሆኑ መጡ። የሊሊን ስም ከሰማች በኋላ ግን የጃክ አክስት የፊቷ ገጽታ በድንገት ተቀየረ። አንድ ነገር ለመውሰድ ወደ ላይኛው ፎቅ ይቅርታ ጠይቃ ወጣች። ከዚያም አንድ አሮጌ ፎቶግራፍ አወጣች። በምስሉ ላይ ሊሊ እና ጃክ አብረው ነበሩ። አክስቲቱ መተንፈስ፣ በትከሻዋ መውረድ አልቻለችም። ምናልባትም ይህ በእውነት የዕጣ ፈንታ ሥራ ሳይሆን አይቀርም። ጃክ በመጨረሻ ልቡን የሰረቀችውን የማረከችውን ልጃገረድ አገኛት። ነገር ግን ወደ እሷ ለመቅረብ አልደፈረም። ምክንያቱም እሱ ተራ ድሃ ልጅ ነበርን። ሊሊ ደግሞ ከተደናቂና ተደማጭነት ካለው ቤተሰብ የተገኘች ባለሀብት ወራሽ ነበረች። በመጨረሻም ጃክ ሥራውን ለመቀጠል በዝምታ ወደ መርከቡ ተመለስ። በዚያው ቅጽበት በዚያን ምሽት የሊሊ የልደት ድግስ ፓርቲ ነበር። ሁሉም ሰው ከበባ አደረገላት፣ ከበባት። በመቀጠልም ሊሊ ሲከታተላት የነበረው ሀብታሙ ሴሰኛ ቀላይ ወጣት በድንገት መጣ። ሊሊ ከሌላ ወንድ ጋር እየጨፈረች መሆኑን በተረዳበት ቅጽበት የፊቱ ገጽታ ወዲያውኑ ተቀየረ፣ ገረጣ። ቀጥታ ወደ እሱ ተራመደ። እናም ሊሊን በኃይል ወደ ግድግዳው አስጠጋት። አንድ አስተናጋጅ ሊያስቆመው ሞከረ። ሀብታሙ ልጅ ግን ወዲያውኑ ገፍትሮ አገለለው። ቁጥጥር እየጠፋበት መሆኑን ስታይ ሊሊ በመጨረሻ በንዴት ከፓርቲው ወጣች። ትንሽ አየር ለመተንፈስ ብቻዋን ወደ መርከቡ ጫፍ ተራመደች። ነገር ግን በሚቀጥለው ሰከንድ እግሯ አምልጦት ተንሸራትታ ቀጥታ ወደ ወንዙ ወደቀች። በዚያ ወሳኝ ቅጽበት ጃክ ሁሉም ነገር አየ። ያለ ምንም አቅማማት ወደ ውስጥ ዘሎ በመግባት ሊሊን ከውሃው ውስጥ አወጣት። ሊሊ ያዳናት ሰው ያው ከአውቶቡስ ያገኘችው ወጣት መሆኑን ስትረዳ ደነገጠች፣ ቀዘቀዘች፣ ነገር ግን መጠርጠሯ አልቀረም። ጃክ ሆን ብሎ ወደ እሷ እየቀረበ እንደነበረ፣ ጃክ እዚያ አስቀድሞ እንደሚሠራ ምቾት ባልነፈገው ሁኔታ ለማስረዳት ብቻ ሞከረ። ነገሮችን በግልጽ ከተነጋገሩ በኋላ ሊሊ በመጨረሻ ጥርጣሬዋን አቆመች፣ ራሷን አረጋጋች። እናም ስለ ጃክ ያላት አመለካከት ሙሉ በሙሉ መለወጥ ጀመረ። ሁለቱ የውቅያ መረጃ ስልክ ቁጥር ተለዋወጡ። በማቀጥለው ቀን ሊሊ በክፍሏ ውስጥ ብቻዋን ተቀመጠች። ስለ ጃክ ማሰብ ማቆም አቅቷት ለረጅም ጊዜ ካቅማማች በኋላ በመጨረሻ ደወለችለት። በዚያን ቅጽበት ጃክ በአክስቱ ቤት። የቦታው ገጽታ ተፈጥሮ በጣም ማራኪ ውብ ነበር። ስለዚህ ሊሊ እንድትጎበኘው ጋበዛት፣ ያለ ምንም ማቅማማት ለማለት በሚያስችል ሁኔታ። ሊሊ ወዲያውኑ ልብሷን ቀየረች፣ እናም ለመውጣት ተዘጋጀች። ነገር ግን ልክ በሩ ላይ ስትደርስ ሀብታሙ ሴሰኛ ቀላይ ወጣት እንደገና መጣ። በለስላሳ ድምፅ ይቅርታ ጠየቀ። እንዲያውም ለማስታረቂያ ይሆን ዘንድ 2 የእረፍት ጊዜ መጓጓዣ ትኬቶችን አቀረበላት። ሊሊ ግን ሙሉ በሙሉ ውድቅ አደረገችው፣ እምቢ አለችው። ሰውየው ወዲያውኑ በኀፍረትና በንዴት ተበሳጭ። እናም ትኬቶቹን እዚያው ቦታ ላይ ቀዳዶ ጣላቸው። በዚህ መካከል ሊሊ አስቀድማ ጃክ ቤት ደርሳ ነበር።
ይበልጥ በተነጋገሩ ቁጥር ይበልጥ ደስተኛ እየሆኑ መጡ። የሊሊን ስም ከሰማች በኋላ ግን የጃክ አክስት የፊቷ ገጽታ በድንገት ተቀየረ። አንድ ነገር ለመውሰድ ወደ ላይኛው ፎቅ ይቅርታ ጠይቃ ወጣች። ከዚያም አንድ አሮጌ ፎቶግራፍ አወጣች። በምስሉ ላይ ሊሊ እና ጃክ አብረው ነበሩ። አክስቲቱ መተንፈስ፣ በትከሻዋ መውረድ አልቻለችም። ምናልባትም ይህ በእውነት የዕጣ ፈንታ ሥራ ሳይሆን አይቀርም።